እግዚአብሔር ይመስገን። ሁላችንም መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 12 ላይ እናወጣና የምንካፈለውን ቃል አብረን እናነባለን። እግዚአብሔር ይመስገን። የሉቃስ ወንጌል ምዕራፍ 12 ከቁጥር 49 ላይ ነው የምናነበው። በኢየሱስ ክርስቶስ ስም ነው የማነበው። በምድር ላይ እሳትን ልጥል መጣሁ። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸም ድረስ እንዴት እጨነቃለሁ? በምድር ላይ ሰላምን ለመስጠት የመጣሁ አይምሰላችሁ። ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ከአሁን ጀምሮ በአንዲት ቤት 5 ሰዎች ይኖራሉና ሶስቱም በሁለቱ ላይ ሁለቱም በሶስቱ ላይ ተነስተው ይለያያሉ። አባት በልጁ ላይ፣ ልጅም በአባቱ ላይ፣ እናትም በልጇ ላይ፣ ልጅም በእናቷ ላይ፣ አማትም በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ። ቁጥር 49 እናየዋለን። በምድር ላይ እሳትን ልጥል መጣሁ። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ ይላል ጌታ ኢየሱስ። ቁጭ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። እሳትን ልጥል መጣሁ አለ ጌታ ኢየሱስ ክርስቶስ። ይሄ ዘይቤያዊ የሆነ አገላለጥ ወገኖቼ ሆይ በሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ መጥምቁ ዮሐንስ ይናገራል። ይሄንን ይናገራል መጥምቁ ዮሐንስ። ምን ይላል? እኔ በውሃ ነው እኮ የማጠምቃችሁ፣ ከኔ በኋላ ግን እየመጣ ያለ አለ፣ እየደረሰ ያለ አለ፣ እየመጣ ያለ አለ። እኔ የሱን የጫማውን ጠፍር ልፈታ አይማይገባኝ የበረታ እሱ እኔ በውሃ ለሚያጠምቃችሁ እሱ በመንፈስ ቅዱስና በእሳት ነው የሚያጠምቃችሁ እያለ ከኢየሱስ ክርስቶስ ከመገለጡና ማስተማር ከመጀመሩ በፊት ኢየሱስ ክርስቶስ ወደ ውሃ ወደ ዮርዳኖስ ከመምጣቱ በፊት ዮሐንስ በሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ ይናገራል። ይሄ እሳት ለሐዋርያቱ አስረግጦ ደጋግሞ ጌታ ኢየሱስ ክርስቶስ የነገራቸው ነገር ነው። ኃይልን እስክትቀበሉ አትንቀሳቀሱ፣ አትችሉም፣ ግድ የላችሁ። እንኳንስ እኔ ሄጄ አይደለም ከሄድኩኝ በኋላ ደግሞ የሚመጣ ደግሞ የእግዚአብሔር መንፈስ ኃይል አለ። እሱ ነው እንድትበረቱ የሚያደርጋችሁ። እኔ ነገርኳችሁን ሁሉ እሱ ያሳስባችኋል። እርሱ በእናንተ ውስጥ ስለሚያድር ዓለም የማየውና የማያውቀው የእውነት መንፈስ ስለሆነ እሱ በእናንተ ውስጥ ያድራል። እናንተ ግን ታውቁታላችሁ። እሱ ምን ያደርጋችኋል? እኔ ነገርኳችሁን ያሳስባችኋል። አቅም የመንፈሳዊ ሕይወት አካሄድን ጉልበት ይሰጣችኋል። ወደ እውነት ሁሉ ደግሞ ይመራችኋል። ደግሞ እርሱ እኔን ያከብረኛል፣ የኔ የሆነውን ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ከራሱ እንደማይነግራቸው ከኔ የሆነውን ወስዶ ይነግራቸዋል ይላቸዋል። እና አሁን በዚህ ቦታ ላይ ይሄ እሳት ሲባል በቤተ ክርስቲያንም በብዙ በተለያየ በቅዱሳን መካከል ላይ መረዳቱ ያን ያክል ያለን አይመስለኝም። ምንድነው የሚመስለን? በአንድ አገልጋይ፣ በአንድ ቅዱሳን፣ በአንድ እግዚአብሔር ሰው ውስጥ ከገባ በኋላ በልሳን ሲናገር፣ መጸሎት ሲጸልይ፣ የተለያየ የጸጋ ስጦታዎች በሕይወቱ ሲገለጡ፣ ሲያገለግል እሳቱ ግን ወገኖቼ ሆይ ይሄ እሳት እንደው ወገኖቼ ሆይ ማን እንደሆነ መጽሐፍ ቅዱስ ላይ ስለ እሳት በብሉይ ኪዳንም በአዲስ ኪዳንም የተነገሩ ብዙ የተለያዩ የእግዚአብሔር በረከት ቃሎች፣ ጥቅሶች አሉ። አሁን እዚህ ጋር ኢየሱስ ክርስቶስ አጭርና ግልጽ የሆነ ነገር ነው የሚናገረው። እሳቱን እኔ ልጥል መጣሁ፣ መንደድ አለበት።
መቀጣጠል አለበት። ይህን ነገር ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ይለዋል፣ በአንተ ያለውን ጸጋ ይለዋል፣ በአንተ ያለውን ጸጋ እጆቼን በመጫን እንዲቀጣጠል አደርጋለሁ ማለት በግሪክ ቃል ካሪዝማ ማለት ይሄ ስጦታ ማለት ነው። ስጦታው ምን አደርገዋለሁ? አነሳሳለሁ። እጆቼን በመጫን ይሄንን እሳት ውስጥ እሳቱ አለ። ብዙ የመጽሐፍ ቅዱስ ምሁራን እንደሚናገሩት ጢሞቴዎስ ጸጋ አለው፣ ጥሪ አለው፣ ከሐዋርያው ጳውሎስ ጋር አብሮ የነበረ ነው፣ ልጁ ነው። ከሐዋርያው ጳውሎስ ጋር የኤፌሶን ቤተክርስቲያን ውስጥ አገልግሎት የነበረው ሰው ነው። ግን የአገልግሎት ፍርሃት እንደነበረው ይናገራሉ። ስለዚህ ነው የተሰጠን መንፈስ ይለዋል ሐዋርያው ጳውሎስ ከዛው ዝቅ ብሎ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ዝቅ ብሎ ቁጥር 7 ላይ ምን ይላል ሲናገር የተሰጠን መንፈስ እኮ የፍርሃት መንፈስ አይደለም፣ የፍቅር እና ራስን የመግዛት መንፈስ ነው። ስለዚህ በውስጥህ ምን አለ? የተጫረው እሳት አለ። አሁን አንድ ነገር በተለይ ብዙዎቻችን ወገኖቼ ሆይ ወደፊት የምታገለግሉ ትኖራላችሁ። የአገልግሎት የጸጋ ስጦታ አልቆ ተጨርሶ የጸጋ ስጦታ ሙላት ጨርሶ ሰው ውስጥ አያስቀምጠውም እግዚአብሔር። የሚገባው ጸጋው ነው። አስተውሉ። የምናሳድገው የተቀበልነው ነን። በምን እናሳድገዋለን? በመታዘዝ፣ በፍቅር፣ በትህትና፣ በቅንነት፣ በጸሎት፣ በእግዚአብሔር ቃል፣ በቅዱሳን ህብረት ውስጥ በመታዘዝ እርስ በርሳችን በመቀባበል ምን ይሆናል ወገኖቼ ሆይ? እያደገ እያደገ እየበሰለ እያደገ ይሄዳል። ያደገና የበሰለ ነገር አያስገባም እግዚአብሔር። በእኛ ውስጥ በፈቃደኝነት በመታዘዝ ነው የሚያድገው። ስለዚህ ምን ይለዋል? እሳቱን ተጥሏል፣ ግን በውስጥህ እጆቼን በመጫን አነሳሳዋለሁ። አሜን። ይነሳሳ የተዳፈነው ካለ ክብር ለኢየሱስ ክርስቶስ ይሁን። ይሁላችሁ እሳቱን ጣለው። እሳቱ የሚሞላው መጥቶ ታውቃላችሁ፣ ልባችን ውስጥ መንፈሳችን ውስጥ ይሄ እሳት በመንፈሳችን በልባችን ሲሞላ ተመሳስለን መኖር አንችልም። እዚህ ጋ ዓለማዊ፣ እዚህ ጋ መንፈሳዊ አትሆንም። እዚህ ጋ እግዚአብሔርን አክባሪ፣ እግዚአብሔርን ወዳጅ፣ እግዚአብሔርን ታዛዥ ሆነ በሰዎች መካከል፣ እዚህ ጋ ደግሞ እንደፈለክ ነገሮችን እያንቦራጨክ እንደፈለክ አትመላለስም። እሳቱ ከገባ የሚፈልገውን አይነት መንፈሳዊ አኗኗር ለመቅረጽ በሕይወታችን ያሳድገናል። እያስተማረ ከኛ የሚፈልገው ምንድነው? መታዘዝ ነው ወገኖቼ ሆይ። እንደ ቀድሞ መሆን አይቻልም። በምድር ላይ እሳትን ልጥል ማለት እሳትን ልጭር መጣው። ወገኖቼ ሆይ ይሄ እሳት እንድታስተውሉ ፈልጋለሁ። ሰማይንና ምድርን የሞላ እሳት ነው። እሳቱም እግዚአብሔር መንፈስ ቅዱስ ነው። እሳቱም ከአሃዱ ስሉስ አምላክ አንዱ ምልአተ አካል ያለው ስግደትና አምልኮን የሚቀበለው እግዚአብሔር መንፈስ ቅዱስ ነው። አንዳንድ ወጣቶች ልጆች እንዲህ ሲሉ መንፈስ ቅዱስ መንፈስ ቅዱስ ዩኒቨርሱን የሞላ እግዚአብሔር ነው። ወገኖቼ ሆይ ግን ምን አለው መሰላችሁ? ኢየሱስን ሊያከብረው ቤተ ክርስቲያንን ሊተክላት ሊመሰርታት በእኛ ውስጥ ልብ አድርጎ ወገኖቼ ሆይ በጌታ በኢየሱስ ክርስቶስ አምነን ስንድን ከማይጠፋው ዘር የወለደን መንፈስ ቅዱስ እግዚአብሔር የዘላለምን ሕይወት ላይ ስማችን እንዲመሰገብ መንፈስ ቅዱስ ማለት ወገኖቼ በሕይወታችን ያደረ መንፈስ ቅዱስ በመጀመሪያ ማንም ሰው ጌታን እንደ ግል አዳኙ ሲቀበል በውስጡ ያድራል። እሱ የእግዚአብሔር መንፈስ ነው። ሁለተኛ ይሄ ልጥል መጣው የሚለው ደግሞ ለአገልግሎት
ቅድስና በሞላበት ሕይወት አገልግሎታችንን እንድንፈጽም የሚያስችለን በኃጢአት ላይ የድልን ሕይወት የሚያለማምደን መለኮት ነው። እሳቱን ልጥል መጣው። የምን እሳት? የወንጌል እሳት። ዛሬ የምንካፈለው ቃል እንደዚህ የሚል ነው፣ የወንጌል እሳት። አዎ ብድግ ብለው ወጥተው ቅዱሳን 40 እዚህ ያሉ ልጆች አሉ፣ የተባረኩ እነ ምንቴ እነ ዳዊት ልጆችም አሉ፣ እነ ኢሳይያስ አሉ እዚህ። ወገኖቼ ሆይ ይወጣሉ፣ ወደ ጎዳና ይሄዳሉ። ከዛ በኋላ በጌታ በኢየሱስ ክርስቶስ አምኖ ሰው ጌታን እንዲቀበል ይናገራሉ። አሁን ነገረኝ ዛሬ ጠዋት ወንጌላዊ ዮሴፍ ዓርብ ዕለት 10 ሰዎች ጌታን ተቀብለው ስልካቸውን ሰጥተው ከቤት መውጣት ከስራ መውጣት የማይችሉ ሰዎች ናቸው እና ሊያገለግሏቸው ተመልከቱ። እነኛን ሰዎች ቤተክርስቲያን አናገኛቸው። አያችሁ የተገኙ ይሄንን አገልግሎት መስጠት ለመሄድ ቁጭ ብሎ መስማት ያቃተዋል። ወገኖቼ ሆይ ግን የሚሰሙ ደግሞ የሚነግራቸው ደግሞ ይሌለ የማያገኙ ይወጡና እንደዚህ ይነግሯቸዋል። ኢየሱስ ክርስቶስን ይቀበላሉ። እሳቱ ምንድነው? የወንጌል እሳት ነው። እሳቱ ምንድነው? ከዘላለም ሞት ፍርድ፣ ከገሃነም ፍርድ፣ ትሉ ከማይሞትበት የገሃነም እሳት ሰዎች እንዲድኑ፣ ከእግዚአብሔር ቁጣ እንዲድኑ፣ ከዛ እንዲያመልጡ፣ ሰዎችን ከእግዚአብሔር ጋር ሊያስታርቅ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ስጋ ለብሶ እዚች ምድር ላይ የተመላለሰውን ይሄንን ጌታ ሞትንና ሲኦልን አሸንፎ በትንሣኤው የተነሳውን ወገኖቼ ሆይ ይሄንን ጌታ ያስፈልግሃል። ጌታ ኢየሱስን ተቀበል ለማለት ይሄ እሳት ያስፈልጋል። ጮክ ብላችሁ እሳቱ ያስፈልገኛል ብሎ እስቲ ድንዛዜ ለቆኛል ብሎ። አዎ እግዚአብሔር አምላክ ድንዛዜ የሚለቀን እሳቱ ሲነካን ነው። እሳቱ ሲነካን ለሐሜት ጊዜ የለንም። እሳቱ ሲነካን ለክፋት ለአመጽ ጊዜ የለንም። እሳቱ ሲነካን ተንኮል ለመግመድ፣ ክፋትን ለመጋገር፣ አመጽን ለመዶለት ጊዜ የለንም። እሳቱ ከነካን ላልዳኑ ሰዎች በመንገድ ላይ እንጸልያለን፣ በቤት እንጸልያለን፣ እግዚአብሔርን እንላለን። የዛን ጊዜ አንድ ነገር ይሆናል። እሳቱ አብሮን ይራመዳል። ክብር ለኢየሱስ ክርስቶስ ይሁን። እሳቱ ለሚቃወሙት የሚባላ እሳት የፍርድ እሳት ነው። በጌታ በኢየሱስ ክርስቶስ እመን፣ ከዘላለም ሞት ፍርድ ታመልጣለህ። እሺ ወይም እምቢ። በዛው የሚዲያ ሰዎች በፍርድ ውስጥ ወድቀዋል። ወይ እሺ ሲል ወደ እግዚአብሔር መንግስት፣ ወይ ሲሰድብ ሲተች ሲቃወም ደግሞ በፍርድ ውስጥ አሁን ወንጌሉ እንደዛ ነው የሚለው። የሚቃወሙት አሁን ምን ብሎባቸዋል? ተፈርዶባቸዋል ነው የሚለው። ስለዚህ ለፍርድ አልተጠራንም፣ ሰዎች እንዲድኑ እንዲያመልጡ። ወገኖቼ ሆይ እሳትን ልጥል የመጣሁት እንዲቀጣጠልልኝ ነው። ከነደደ ዘንድ ማለት ከተቀጣጠለልኝ ዘንድ ከሄደልኝ ዘንድ እሳቱ ምን እፈልጋለሁ? ለካ እሳቱን ሊጥል የመጣው በእሳትና በቅዱስ መንፈሱ የሚያጠምቀው ጌታ ለካ ረሃብ አለው፣ ለካ ጥማት አለው፣ ለካ መሻት አለው። ለካ ወገኖቼ ሆይ የሚጓጓው የሚናፍቀው ነገር አለ። እሳቱ እንዲነድ። እሳቱ ከነደደ ምን ይሆንለታል? ይዳረስለታል። ወደ ዓለም ሁሉ ከደረሰለት በቃ ደስታዬ ይሄ ነው ከሰማይ ሰማያት የወረድኩበት ሰማይና ምድርን ከአብና ከመንፈስ ቅዱስ ጋር የፈጠርኩኝ ፈጣሪ ሆኜ ሳለ ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ ስጋ የለበስኩት ሰዎች እንዲድኑልኝ ነው፣ እንዲቀጣጠልልኝ እሳቱ እፈልጋለሁ። በቤተ ክርስቲያን ውስጥ ይሄ እሳት ካልተቀጣጠለ ወገኖቼ ሆይ ነገሮች ከበራፍ አይንቀሳቀሱ። አልፎ ተርፎ ደህንነታችንን እንኳን በስርዓት ጠብቀን በፈሪሃ እግዚአብሔር ለመጨረስ እንዴ ምን ነካሽ እህቴ? እንዴ ትንሽ ጊዜ እኮ ነው። እሺ ከዚህ በኋላ 100 ዓመት ኑሪ፣ 100 ዓመት ኑር።
ምን ያደርግልሃል? ገሃነም ብትገባ። እንዲህ ያለ ሲናገር ሰው ዓለሙን ሁሉ ቢያተርፍ ማለት ዓለም ሁሉ የሱ ቢሆን፣ ቆይ ዓለም ያንተ አይሁን እሺ፣ ቆይ አዲስ አበባም አይሁን እሺ፣ ግድ የለም አንድ ክፍለ ከተማ ያንተ ቢሆን ወይም 400 500 ህንፃዎች ቢኖሩህ 5-6 ፕራይቬት ጄቶች ቢኖሩህ 30 ትልልቅ ቻቶ ቪላዎች ቢኖሩህ መጨረሻ ላይ ስትል ገሃነም ትል ውስጥ የምትገባ ከሆነ ምን ይጠቅምሃል እኮ ነው የሚለው። አረ ላዳነን ጌታ ክብር ይሁን። ምን ነካ? አክብረው እንጂ እንዴ! ምን ነው አምልክ፣ ግድ የለህም። አመስግነው ወገኖቼ ሆይ። እሳቱ ከወደቀልኝ ደግሞ ከነደደልኝ ደግሞ ከደረሰልኝ ምን እፈልጋለሁ? ረሃቤ እሱ ነው። ምን ሰዎች እንዲድኑ፣ ወንጌሉ እንዲቀጣጠል፣ ወንጌሉ እንዲነድ። ወንጌሉ ምን ያረጋል? ስርዓት ያስይዛል። ወንጌሉ ምን ያረጋል? ጨዋ ያረጋል። ወንጌሉ ምን ያረጋል? ትሁት ያረግሻል። ወንጌሉ ምን ያረጋል? በላይህ ላይ 24 ሰዓት የሚጨፍርብን የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ መመካት፣ መናፈቅ፣ መጓጓት፣ ዓለማዊነትን ጉጉት፣ ይሄ ቢሆንልኝ ያ ቢሆንልኝ። የሚገርመኝ አንድ ነገር አለ። ሰዎች በከፍተኛ ደረጃ የገንዘብ ፍቅር ይይዛቸዋል። ሐዋርያው ጳውሎስ ለልጁ ጢሞቴዎስ ሲነግረው ልጄ ጢሞቴዎስ ሆይ አስተውል። ምን በኋለኛው በመጨረሻው ዘመን ላይ ሰዎች ራሳቸውን የሚወዱ በጣም በራስ ወዳድነት አይነት ነገር ሰዎች የታሰሩ ይሆናሉ ማለት ነው። ቀጥሎስ ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ እርቅን የሚጠሉ፣ ለወላጆቻቸው የማይታዘዙ፣ የአምልኮ መልክ ያላቸው የሚያመልኩ የሚመስሉ ግን ኃይሉን እሳቱን የካዱ። የአምልኮ መልክ አለ፣ ልም ያለ የአምልኮ ጩኸት አለ። ብዙ የሚጮሁ ነገሮች፣ ብዙ የሚንኳኩ፣ ብዙ ድምጾች፣ ብዙ ስነ ስርዓቶች፣ ብዙ ፕሮግራሞች፣ ብዙ እቅዶች፣ ብዙ አሰራሮች በቤተ ክርስቲያን እሳቱን የሚነካበት ከሆነ ምንም አይነት ያንተ አክቲቪቲን አይፈልግም። እግዚአብሔር የሚፈልገው እሳቱ እንዲነድ ነው። ክብር እሳቱን ለጣለው ለኢየሱስ ክርስቶስ ይሁን። ወገኖች ሆይ እሳቱ እንዲነድ ነው የሚፈልገው። ገንዘብን የሚወዱ ይሆናሉ እና ምን ከኔ ይልቅ አለ ከጌታ ይልቅ ሰዎች ራሳቸውን እየወደዱ እንዴት አድርጎ የመጨረሻ ፍጻሜ ማማር ላይ መድረስ ይቻላል? ወገኖች ሆይ እኔ የመጣሁት አንድ ነገር ነው። ይሄን እሳት ጥየዋለሁ። መሄድ ይሻላችኋል። ጌታ ሆይ የኔ መሄድ ይሻላችኋል። እንዴት ሰው ይገባዋል? ራበኝ ሲባል 5000 ሰው ቁጭ አድርጎ 5 አሳና 2 እንጀራ የሚያበላ፣ ሲታመሙ ሲገቡ የጴጥሮስ እናት ታማለች በንዳድ ገባና ጸለየላት፣ ተነሳች፣ አገለገለቻቸው። የሚያስፈልጋቸው ቡና አፈላች፣ የሚያስፈልገውን ነገር አደረገች። በቃ የሆድ ዕቃ ውስጥ ያለውን ነገር ወደ ውጭ ያለውን ነገር ሁሉ መፍትሄ የሚሰጥ ጌታ የኔ መሄድ ይሻላችሁ። አይገባኝም፣ እኔም አይገባኝም። የሚገባን መቼ መስላችሁ? ይሄው በበዓለ ሃምሳ ይሄንን እሳት ጫረው። ምን አደረገው? ይሄንን እሳት ተሰብስበው እየጸለዩ እያሉ እንደሚነጥቅ የአውሎ ነፋስ ድምፅ ከሰማይ መጣ፣ የነበረበትንም ቤት ሁሉ ሞላው ይላል። የተከፋፈሉ የእሳት ልሳኖች፣ የእሳት ፍሌም ታዩአቸው፣ በእያንዳንዳቸውም ላይ አረፉባቸው። መንፈስ ቅዱስ እንደሰጣቸው እያንዳንዳቸው በልሳን መናገር ጀመሩ። እሳቱ ነካቸው። የኃይል እሳት ነካቸው። የክብር እሳት ነካቸው። የቅዱሱ እሳት ነካቸው። የተአምራቱ እሳት ነካቸው። የወንጌሉ እሳት ነካቸው። የኃይል እሳት ነካቸው። ደፋር መንፈሳዊ ድፍረት የሚሰጥ መንፈሳዊ ድፍረት፣ ቅዱስ ድፍረት የሚሰጠው እሳት ነካቸው። ከዛ በኋላ ተነሱና ይፈሯቸው በነበሩ ፊት ተነስተው ቆሙ። ምንድነው የነካቸው? የክብር እሳት ነዋ። ምንድነው የነካቸው? የኃይል እሳት ነዋ። ምንድነው የነካቸው? የፍቅር እሳት ነዋ። ምንድነው የነካቸው? ቃሉን የሚገልጥ እሳት ነዋ። ምንድነው የነካቸው? የቃሉን ሚስጥር የሚገልጥ እሳት፣ የቃሉን ታምራት የሚያሳይ እሳት።
አቅም የለኝም አትበል። አቅም እሳት ይሆናል። አሜን። ክብር ለመንፈስ ቅዱስ ይሁን። ኃይልን የሚያስታጥቅ ክብርን የሚያስታጥቅ ፍቅርን የሚያስታጥቅ ኃይል የሚሰጥ የክብር እሳት የእግዚአብሔር እሳት የተጫረው እሳት የክብር እሳት ነው። የተጫረው እሳት የኃይል እሳት ነው። የተጫረው እሳት የመንፈስ ቅዱስ እሳት ነው። የተአምራት እሳት ነው። የፈውስ እሳት ነው። ድንቅ እሳት ነው። ክቡር እሳት ነው። ኃይለኛ እሳት ነው። ኃይለኛ እሳት ነው። መሐሪ እሳት ነው። ይቅር ባይ እሳት ነው። የሚያበረታ እሳት ነው። ኃይል የሚሰጥ እሳት ነው። የክብር እሳት ነው። የኃይል እሳት ነው። አሜን ሃሌሉያ። በልብ ላይ ይነዳል፣ አቅም ይሰጣል። በልብ ላይ ይነዳል፣ ለአጥንትህ ጠገን ይሆናል። የብልጫ መንፈስ ይሰጣል። የክብር እሳት ነው። የጸሎት መንፈስ ይሰጣል። የኃይል እሳት ይሰጣል። የኃይል እሳት ይሰጣል። እሳት ነው። አባቴ ነው። እግዚአብሔር ሆይ አመሰግናለሁ። የፍቅር እሳት ነው። የሚያማክር እሳት ነው። ያማክርሻል። የሚያማክር እሳት ነው። ምክር ግሩም ነው። እሱ ያማክርሃል። የሚያማክር እሳት ነው። የሚመራ እሳት ነው። የሚመራ እሳት ነው። የክብር እሳት ነው። ጥየዋለሁ። ይቀጣጠላል፣ ይነዳል። ክብር ለመንፈስ ቅዱስ ይሁን። ይነዳል። ክብር ለመንፈስ ቅዱስ ይሁን። ወንጌሉ ይሄዳል። ወንጌሉ ይሄዳል። ወንጌሉ ይሄዳል። ይሄዳል። ወደ ማረሚያ ቤት ይሄዳል። ወደ ገጠር ይሄዳል። ወደ ከተማ ይሄዳል። ወደ ክፍለ ሀገር ይሄዳል። ወደ ተለያየ ቦታ ይሄዳል። ወደ ቦታ ላይ ቦታ ይገባል። የወንጌል እሳት ነው። የወንጌል እሳት ነው። ቅዱስ እሳት ነው። የሚሰራ እሳት ነው። የክብር እሳት ነው። የፈውስ እሳት ነው። የጸሎት መንፈስ ነው። የኃይል መንፈስ ነው። የምልጃ እሳት ነው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እሳቱ ኢየሩሳሌም ላይ ወደቀ። ከኢየሩሳሌም ተነሳ፣ ይሁዳ ገባ። ከይሁዳ ሄደ፣ ሰማርያ ገባ። ከሰማርያ ሄደ፣ ምድር ዳር ሄደ። ከሰማርያ ሄደና የሮማን ኢምፓየር ነቀነቀው። እሳቱ ነቀነቀው። ኢምፓየሩን ነቀነቀው። የእግዚአብሔር እሳት ነቀነቀው። የክብሩ እሳት የእግዚአብሔር እሳት የክብር እሳት ነው። የፍቅር እሳት ነው። ደካማውን የሚያበረታ እሳት ነው። ድሃውን ባለጠጋ የሚያደርግ እሳት ነው። ሃሌሉያ። እሳቱ ሲመጣ የሥራ አይዲያዎችን ይሰጣል። የትምህርት በሮችን ይከፍታል። አልገባ ያለን ትምህርት አይምሮህን ብሪሊያንት ያደርገዋል። አይምሮህን ያበራዋል። እሳቱ ሲመጣ ጨዋ ያደርግሃል፣ ትሁት ያደርግሃል፣ የዋህ ያደርግሃል፣ ስርዓት ያስይዝሃል። የክብር እሳት ነው። ፈሪዎቹን ሐዋርያቱን ፈሪዎቹን አነሳቸውና ምድሪቱ አልበቃለቻቸውና ያንን በዘመኑ አስፈሪ የነበረውን የሮማን ኢምፓየር አነቃነቀው። ምንድነው? ኢየሱስ ክርስቶስ ጌታ ነው አሉታ። ክብር ለመንፈስ ቅዱስ ይሁን። ያለ መንፈስ ቅዱስ እሳት ኢየሱስ ጌታ ነው ማለት አይቻልም። የሚቻለው በመንፈሱ ነው። የሚቻለው በእሳቱ ነው። የሚቻለው በክብሩ ኃይል ነው። ክብር ለመንፈስ ቅዱስ ይሁን። 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 ጌታዬ ብዙዎች ላይ ይሄ እሳት እየተጫረ አሁን ስላለ አመሰግናለሁ። አሁን እየተጫረ ስላለው እሳት አመሰግናለሁ። አሁን እየጫርከው ስላለ የደከመውን የሚያበረታ ደካማውን ብርቱ የሚያደርግ የሳተውን የሚመልስ ወደ እውነት የሚመልስ የቃልህን እውነት የሚገልጥ የቃልህን ብርሃን የሚያበራ የቃልን ኃይል የሚያሳይ ከቃልህ ተአምራትን የሚያሳይ እሳት የክብር እሳት ነው። የኃይል እሳት ነው። የእግዚአብሔር እሳት ነው። መንፈስ ቅዱስ እሳት ነው። እኔ አለ ጌታዬ ረሃቤ አንድ ነው። ረሃቤ አንድ ነው። እሳቱን ጥየዋለሁ። ከተቀጣጠለልኝ፣ ከነደደልኝ፣ ከሄደልኝ አስማትና ድግምቱን እየበላ ብዙዎችን ከእስራት እየፈታ ወደ መንግስቴ ካመጣልኝ ብዙዎችን ቀንበር እየሰበረ ጨለማውን እያበራ የአጋንንቱን ሰራዊት እየጠረገ ከእስራት ፈቶ ወደ መንግስቱ እያስገባ ካመጣልኝ የመጣሁት ለዚህ ነው።
ከሰማይ ሰማያት የወረድኩት ለዚህ ነው የወረድኩት። እሳቱን ጥየዋለሁ። እሳቱ ይቀጣጠላል፣ እሳቱ ይነዳል። እሳቱ እንዳይነድ እንዳታደርግ ጥንቃቄን አድርግ ነግሬሃለሁ። የልጆች ነገር ዕቃ ጨዋታ እንዳይመስልህ። እሳቱ መለኮት ነው። 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 የልጆች ጨዋታ እንዳይመስልህ፣ ዕቃ ጨዋታ እንዳይመስልህ። መለኮት ነው ነግሬሃለሁ። የሚሰራ ውስጥ ሲገባ ታውቀዋለህ። እማትችለውን የኃጢአት ጉልበት ከውስጥህ ይሰብርልህ እና ወደ ቅድስናው ሰፈር ሲያመጣ ታየዋለህ። እሳቱ ነው። ያንን እንዴት ቻልኩት? ድሮም አትችልም። ያስቻለህ እሳቱ ነው። እሳቱን የጣለው የይሁዳ አንበሳ ነው። እሳቱ ኢየሱስን ያከብረዋል። እሳቱ ኢየሱስን ያደምቀዋል። እሳቱ ኢየሱስን ያሳየዋል። ኢየሱስን ያጎላዋል። ኢየሱስን ይገልጠዋል። እውነት ነው፣ ወደሱ ይመራሃል። እሳቱ የሚመራህ ወደ ኢየሱስ ነው። እሳቱ የሚመራህ ወደ ኢየሱስ ነው። ክብር ለመንፈስ ቅዱስ ለዘላለም ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እሳትን ልጥል መጣው ከነደደ ዘንድ ከተቀጣጠለ ምን እፈልጋለሁ? ረሃቤ እሱ ነው። ከሰማይ የወረድኩበት እሱ ነው። ሕይወት ልሰጥ ነው። ከዘላለም ሞት ፍርድ ላስመልጣችሁ፣ ሕይወታችሁን የምትጠብቁበት ደግሞ እሳት ልጥል ልሰጣችሁ። ለሕይወታችሁ በቀራንዮው መስቀል ላይ ሞትኩላችሁ፣ ሞታችሁም በሞቴ ሻርኩላችሁ። በእርሱ ሞት እኛ ከዘላለም ሞት ፍርድ አመለጥን። እሳይ የኔ ጌታ ከዘላለም ሞት ፍርድ ካስመለጠን በኋላ ይሄንን ሕይወት በምን እንጠብቀዋለን? በምን ይዘን እንዘልቀዋለን? እሳቱን ሊጥል መጣው አለ። እሳቱን ሊጥል መጣው አለ። ክብር ለኢየሱስ ክርስቶስ ይሁን። አሜን።